ሰላም ሰላም ውድ ቻናሌ ቤተሰብ ዛሬ ደግሞ በመቅደላ ጀግንነት የአጼ ቴዎድሮስን ታሪክ ካበቃ በኋላ በኢትዮጵያ ፖለቲካ ውስጥ ትልቅ የስልጣን ክፍተት ወይም ደግሞ የፖለቲካል ቫኪዩም ተፈጥሮ ነበር። ዛሬ የምናየው ይህን ክፍተት ለመሙላት የአጼ ቴዎድሮስን የአንድነት ራዕይ ለማስቀጠል ጥረት የተደረገበትን ወሳኝ የሽግግር ወቅት ነው የምናየው። እንግዲህ በዚህ ጊዜ በሰሜን ኢትዮጵያ በጉልበት ወጥተው ንጉሰ ነገስታትን የአጼ ተክለ ጊዮርጊስ ሁለተኛን ተብለው የነገሱትን የዋክሹም ጎበዜን ታሪክ እንመለከታለን። ምንም እንኳን የግዛት ዘመናቸው አጭር ቢሆንም ከቴዎድሮስ በኋላ ለነገሱት ነገስታት እንደ ድልድይ የሚያገለግል ትልቅ የታሪክ ምዕራፍም ጭምር ነበር። እንግዲህ ፍሮም መቅደላ ቱ ዘ ኒው ሲቲሽን ስናይ ኢምፐሮር ተክለ ጊዮርጊስ በአንድ በኩል የተረሱ ወይም ደግሞ የፎርትጎተን ሰሲሰርምስ በመባልም ነው የሚታወቁት እና ከአጼው ቴዎድሮስ መቅደላ ውድቀት በኋላ በኢትዮጵያ በፖለቲካል ቫኪዩም የስልጣን ክፍተት ውስጥ ነበረች። በዛን ወቅት ስልጣኑን ለመያዝ ከሚፎካከሩት ባላባቶች መካከል አንዱም ዋክሹም ጎበዜ በጣም ጠንካራም ጭምር ነበሩ ማለት ነው። እንግዲህ በ1865 የኢምፕሮር ተክለ ጊዮርጊስ ሁለተኛ ተብለው ነገሱ። የእሳቸው ግዛት ዘመን ቴዎድሮስ የጀመረበትን አንድነት ለማስቀጠል የሞከረው ወሳኝ የትራንዚሽን ፔሪድም ጭምር ነበር ማለት ነው። እንግዲህ ሪቫልሪ ዊዝ የደጃዝማች ጎበዜን ምርጫ ስናይ ወደ ስልጣን እንዴት እንደመጡ ስንመለከት ደግሞ የገጠማቸው ዋና ዋና ፈተናዎችን ጭምር እንመለከታለን። አጼ ተክለ ጊዮርጊስ ከጎንደር ሆነው ጎንደርን ሲገዙ የትግራይ ደጃዝማች ካሳ ምርጫ ደግሞ የወደፊቱ የአጼ ዮሐንስን ትልቅ ቀስቃሽ ሆነው ወጡ። ካሳ ምርጫ የእንግሊዝ ጦርን በመቅደላ ኤክስፐንዲሽኑ ወቅት በመርዳታቸው በምላሹ ሞደርን ዌፐን በማግኘታቸው ትልቁን ብልጫ ነበራቸው ማለት ነው። ይህ የስልጣን ፉክክር እንግዲህ ወደማይቋረጥ ሚሊተሪ ኮንፍሊክትስ ወይም ደግሞ የወታደራዊ ግጭት አመራ። በመጨረሻም ወደ ግዛታቸው ማጠቃለያ ስናልፍ በጁላይ 1871 ሁለት መሪዎች በአድዋ መቅደላ በባትል ኦፍ አሰብ ተፋጠጡ። ተክለ ጊዮርጊስ ቁጥሩ ከፍተኛ የሆነ ወታደራዊ ቢኖራቸውም በካሳ ምርጫ የሱፐሪዮር ዊፐን የበላይ የጦር መሳሪያዎችና በተደራጀ ጦር ተሸነፉ። አጼ ተክለ ጊዮርጊስ ተማረኩ። ይህም በአጭር ዘመናቸው የግዛታቸው ማብቂያ እና ለአጼ ዮሐንስ የኮሮኔሽንስ ወይም ደግሞ ንግስና መንገድ ከፋች ሆኗል ማለት ነው። እንግዲህ የአጼ ተክለ ጊዮርጊስ አጭር የጊዜ ትራንዚሽን ቢሆንም ትተው ያለፉት የኢትዮጵያን ቫኪዩም የፖለቲካል ቫኪዩምን በጣም ወሳኝ የሆነ ሌሎቹ ነገስታት ትልቅ ውለታም ጭምር የዋሉም ናቸው ማለት ነው። እንግዲህ ከዚህ አጼ ተክለ ጊዮርጊስ ታሪክ በመነሳት ሪቪው ኩዌሽኖችን አዘጋጅቻለሁኝ። እነሱ ሞር ይጠቅማቸዋል ብዬ አስባለሁኝ። እስቲ ኮር የሆኑ ነጥቦች ናቸው ስንመለከት ይቅርታ ጥያቄ አንድን ስናይ who was a successors of Emperor Theodorus II who ruled from 1868 to 1871 ይላል። ምርጫ ኤ ኢምፐሮር ሚኒሊክ ቱ፣ ምርጫ ቢ ኢምፐሮር ተክለ ጊዮርጊስ ቱ፣ ምርጫ ሲ ኢምፐሮር ዮሐንስ አራተኛ፣ ምርጫ ዲ ደጃዝማች ውቤ ይላል። ትክክለኛ መልሳችን ሊሆን የሚችለው ትክክለኛ መልሳችን ምርጫ ቢ ነው። ኢምፐሮር ተክለ ጊዮርጊስ የሚለው ትክክለኛ መልሳችን ነው ማለት ነው። ጥያቄ 2 ቢፎር ቢካሚንግ ኢምፐሮር ተክለ ጊዮርጊስ ቱዝ ኖናስ ይላል ጥያቄው። ምርጫ ኤ ካሳ ምርጫ፣ ቢ ካሳ ኃይሉ፣ ሲ ዋክሹም ጎበዜ፣ ዲ ራስ አሊ። which one is the correct answer?
እሺ ምርጫ ሲ ዋግሹም ጎበዜ የሚለው ትክክለኛ መልሳችን ነው ማለት ነው። ጥያቄ 3 ዋት ዋዝ ዘ ሜን ሪዝን ኦፍ ካሳ ምርጫ ሃይ ቪክቶሪ አት ዘ ባትል ኦፍ አሰም ይላል። ምርችን ስናይ ምርጫ ኤ ፖሴሽን ኦፍ ኤ ሞደርን ዌፐን ፍሮም ዘ ብሪቲሽ ይላል። ምርጫ ቢ ሰፖርት ፍሮም ዘ ፍሬንች ጎቨርንመንት ይላል። ምርጫ ሲ ተክለ ጊዮርጊስ ላክ ኦፍ ኤ ሚሊታሪ ኤክስፒሪየንስ ይላል። ምርጫ ዲ ሃቪንግ ኤ ላርጅ ሂውማን ኦፍ ሶልዲየርስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ነው። ፖሴሽን ኦፍ ሞደርን ዌፐን ፍሮም ዘ ብሪቲሽ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 ዌር ዲድ ዘ ዲሰሲቭ ባትል ቢትዊን ተክለ ጊዮርጊስ ቱ ኤንድ ካሳ ምርጫ ቴክ ፕሌስ ይላል። ምርጫዎችን ስናይ ኤ ባትል ኦፍ ጉራምባ፣ ምርጫ ቢ ባትል ኦፍ ባትል ኦፍ መቅደላ፣ ምርጫ ሲ ባትል ኦፍ አሰም፣ ምርጫ ዲ ባትል ኦፍ መተማ። ሶ ዊች ኢዝ ዘ ኮሬክት አንሰር? ምርጫ ሲ ባትል ኦፍ አሰም የሚለው ትክክለኛ መልስ ነው። የአሰም ጦርነት። ኦኬ ኔክስት question 5 the period between 1868 and 1872 in Ethiopia is the best described as ይላል ጥያቄው። ምርጫ ኤ period of peace and stability፣ ምርጫ ቢ transition period and power struggle፣ ምርጫ ዲ ጎልደን ኤጅ ኦፍ ቴክኖሎጂ፣ ምርጫ ዲ ኢራ ኦፍ ኮሎኒያል ሩል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ምርጫ ቢ ትራንዚሽን ፔሪድ ኤንድ ፓወር ስትረግል የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 ዊች ሪጅናል ስቴት ዋዝ ዘ ፓወር ቤዝድ ኦን ካሳ ምርጫ ዲዩሪንግ ዘ ኮንፍሊክት ይላል ጥያቄው። ምርጫዎችን ስናይ ጎንደር ኤ፣ ምርጫ ቢ ሸዋ፣ ምርጫ ሲ ትግራይ፣ ምርጫ ዲ ጎጃም። ስለዚህ ከተሰጡን አማራጮች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ትግራይ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 እና የመጨረሻው ኢምፐረር ተክለ ጊዮርጊስ ቱ ሎስት ሂዝ ትሮን አፍተር ቢንግ ይላል። ምርጫዎችን ስናይ ኤ ካፒቸርድ አት ዘ ባትል ኦፍ አሰም፣ ምርጫ ቢ ኤክሳይል ቱ ጀሩሳሌም፣ ምርጫ ሲ ናቹራል ዲዝ ኢን ጎንደር፣ ምርጫ ዲ አሳሲኔትድ ባይ ሂዝ ጀነራልስ። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልሳችን ምርጫ ኤ ካፒቸርድ አት ዘ ባትል ኦፍ አሰም የሚለው ትክክለኛ መልስ ነው ማለት ነው። እሺ እንግዲህ ከአፄ ተክለ ጊዮርጊስ ኔክስት የምናየው የነገሰውን አፄ ዮሐንስን በአጭር ኮር የሆኑ ነጥቦችን ከነ ሪቪው ኩዌሽን ይዤ እቀርባለሁኝ። እስከዛ መልካም